ከኔ የምትደብቂው ነገር መቼም የለም። አረ በፍጹም። እሺ ቅድም አንቺና ኢዛና ምን ትታረጉ አይታችሁ ነው ትንሿ እንደዚህ ቅጥል ያላችሁ? አረ ምንም አልተፈጠረ እኮ እማዬ። ቅድም እኮ ዝም ብለን ቆመን እያወራን እያለን ኢዛና መጥቶ ግንባሬን ሳመኝ። እዛ ትንሿ መታ ስታይን ተናዳ ጥላን ሄደች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ቤተሰቦቼ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተም ጋር እግዚአብሔር ሰላም ብዝዝት ይበላችሁ። ለዚህ ቻናል አዲስ የሆናችሁ እንዴት ተለመደው ላይክና ሰብስክራይብ ሼር እያደረጋችሁ እንድታበረታችሁ ስል በትህትና እጠይቃችኋለሁ። ለምታበረታችሁ ደግሞ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ግን ቪዲዮውን ስታዩ ፕሊዝ ላይክና ሰብስክራይብ እያደረጋችሁ አበረታቱኝ ስል በድጋሚ እጠይቃችኋለሁ። አመሰግናለሁ። እውነትሽን ነው የኔ ልጅ ወይዘሮ አሰለፍ። መቅደስም ከሌላ ወንድ ጋር ሲያየኝ በጣም ይናደድብኝ ነበር እማዬ። አዎ እውነቴን ነው እማዬ። ግን ደግሞ በእኔና በሷ መካከል ትንሿ እንዳትጨነቅና እንዳትበሳጭ በማለት በእኔና በሱ መካከል ምንም እንዲፈጠርም ሆነ እንዲታወቅበት አይፈልግም ትላለ። እንደዝማ ከሆነ ከማንም መንደሬ ጋር ልጄ እንደዚህ ሲሆን ዝም ብዬ አልመለከትም ትላለ ወይዘሮ አሰለፍ። ብቻ ከመሃላቸው እንዴት አድርጌ ነቅዬና መንግዬ እንደማወጣ አሳይሻለሁ። ከውስጧ ነቅዬ ነው እማስወጣው። ከውስጣችሁ ነቅዬ አስወጣልሻለሁ። አይዞሽ የኔ ልጅ ትላለች። መቅደስም እማዬ ትላታለች። አዎ ሙች የኔ ልጅ ታይኝልም። አዎ ታይኝልም ተማመንብሻለሁ እማዬ ትላታለች። ዴሞስ አንቺን ቢስም ምን አግብቷት ነው? ምን አግብቷት ነው ትበሳጨው? ምን አግብቷት ነው ምናምን ትላታለች። መቅደስዬም ቅናት ነዋ እማዬ፣ ቅናት ነው እንዴ? የምን ቅናት ነው? የምን ቅናት ነው? ቀልደኛ ትላለ ወይዘሮ አሰለፍ። መቅደስም እኔማ ይሁን ብዬ ስንት ጊዜ ተተውኩት እማዬ፣ ይሁን ብዬ ስንት ጊዜ ተተውኩላት ትላለ። ዛማ ማለት የለም አይሆንም፣ እኔ በቁም እያለሁኝ አይሆንም። ዲየሞም እኮ ይባስ ብላ ከሱ ጋር ማደር ጀምራለች። ልጄን አታላ ለማርገዝ ፈልጋ ነው ትላለ ወይዘሮ አሰለፍ። እንዲያገባት ፈልጋ ነው ልጄን ልታታልለው ትላለች። መቅደስም ምን ትላለች? ትቋጣለች። እንዴ እኔ እናትሽም እኮ የዋዛ አርገሽኛል። የዋዛ እኮ አይደለም። በራቸው ስር ተለጥፌ ነው እማድረው። በራቸው ስር ነው ተለጥፌ። እንቅልፍ የሚባል ነገር ተኝቻ አላድርም። ተለጥፌ ነው ማድረው። ኮሽ ስትል ትሰማ በራቸውን በርግጄ ጉረሯቸውን ለማነቅ ቀላል አርገሽኛል ትላለች። አሁን ወይዘሮ አሰለፍ ድርጊቷ ጥሩ ነው፣ መልካም ነው፣ ከአንዲት እናት የሚጠበቅስ ነው ወይ ትላላችሁ? እኔ እንደኔ አይደለም ነው ምለው። ምክንያቱም እናት ሆዷ ሰፊ ቻይ፣ ማንኛውንም ልጅ እንደ ልጇ እምታይ ነኝ። ትንሿዬ ደግሞ ምስኪንና አሳዛኝ፣ እንደዚሁም ደግሞ በዙሪያዋ ሰው የሌላት፣ እንደዚሁም ደግሞ ግን ጨዋና ጨዋ ወልዶ ያሳደጋት ትትና ያላት ነች። ይቺ ልጅ እዛ ቤት ውስጥ ለወይዘሮ አሰለፍ ቡና ታፈላለች፣ ምግብ ትሰራለች፣ ቤት ታጸዳለች። ምንም ያጎደለችው ምንም የቀነሰችባት ነገር አልነበረም። ሆኖም ግን ወይዘሮ አሰለፍ ፈጽሞ ልትወዳትም ልትመለከታትም አልፈለገችም። እንደምናየው መቅደስ መታ ነገር ከማቃጠር ከመለፍለፍ የበሰለን በልታ ከመሄድ በስተቀረ አንድ ቀን አንድ ስኒ ቡና ስታፈላ እንኳን እዛው ቤት አይተን አናቅም። ሆኖም ግን በጣም ተወዳታለች። በጣም ወደፊት የልጇ ሚስት እንዲኮንም ትፈልጋለች። እናም እንግዲህ ወይዘሮ አሰለፍ ወንድሟ አቶ አብዬ ወደዛ ቤት ሲመጡ ወደ ትንሿዬ ክፍል ያርፋሉ። ይችን ልጅ በቶሎ ብለህ አሰናብትልኝ ትላለች። ኢዛናም መልካምና አስተዋይ ወንድም የሆነው ይች ልጅ ወታ አንድ ነገር ትሆናለች፣ ሰው የላትም፣ ማንም ሰው ይጫወትባታል በማለት የልጅ አሳቢ
የልጅ አዋቂ ሆኖ እኔ ክፍል ትተኛለች በማለት ወደ ክፍሉ ሊያስገባ ችሏል። ይሁንና ወይዘሮ አሰለፍ ግን ያሰበችውና ያቀደችው ያለመችው ነገር ሌላ ነው። እንግዲህ ዛሬ ለመቅደስ እሱ ክፍል ተኝታለች፣ እሱ ክፍል አብረው አድረዋል። ሆኖም ግን እኔ እናትሽ የዋዛ መስዬሻለሁ፣ በሩ ላይ ተለጥፌ ነው ማድረው። የሆነ ነገር ከሰማው በሩን በርግቼ እይዛታለሁ፣ እንደዚሁም ደግሞ እንግዲህ አላቀቃችኋለሁ ለማለት ይመስላል። በነገራችን ላይ መፍራቷና እንደው ያለችው እንዳለ ሆኖ እንኳን ምንም ቢሆን ልጇ የሚጎልበት ነገር የሚከስረው ነገር የሚበላሽ ህይወት የለውም። የምትበላሸውም መከራም የሚደርስባት ብዙ ነገሯ የሚበለሻሸው የሴቷ እህታችን የትንሿዬ ሆኖ እያለ ግን የምጣዱት አለ የእንቅቡ ተንጣጣ ሆነና ነገሩ በተቃራኒው የኢዛና እናት ነች እየተቆጣች። እንደዚሁም ደግሞ ልጄ እባክህ አደራህን እንዳትሳሳት፣ እሷን ልታርግዛ ወደ ህይወትህ ልመጣ ስለሆነ እንዳትሳሳት እያለች ነው ትታስጠነቅቀው የነበረ። ስም ይሄ ተነገራትና እንግዲህ በቅናትና በምቀኝነት የምትጨረጨረው የትንሿዬ ጓደኛ ግን ደግሞ ከሃዲዋ መቅደስ እንዴት እሱ ክፍል ልታድር ቻለች? እንዴት ተይዛና ጋር ልታድር ቻለች? ብላ በቁጣ ጮክ ብላ አሰለፍን ታወራታለች። ወይዘሮ አሰለፍም ክፍሏን ለአብዬ ለቀኩ ብላ ነዋ ለተንካሻ ምክንያቷ ክፍሏን ለአብዬ ለቀኩ ብላ ነው ትላለች። መቅደስም እና ሶፋ ላይ አተኛም እንዴ? ሶፋ ላይ ምን አነሳት? ሰራተኛ አይደለች ወይ? እንዴት ተይዛና ጋር ትተኛለች? ሶፋ ላይ አተኛም ነበር እንዴ ትላለች። ወይዘሮ አሰለፍም ኢዛና እያለ አይደለም ሶፋ ላይ እንዴት አድርጎ ነው ሶፋ ላይ እንድታድር የሚፈቅድላት? ብታያት አሁንማ እኮ ጭራሽ እያመለካት ነው። ንግስቴ 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 እያላት ነው፣ እያመለካት ነው፣ እያነገሳት ነው በማለት ደስ የማይል ቃላቶችን ትናገራለች። ዛሬ የሚያገጣጥምን ነገር በስተዋል ትላለች እዩዬ ድርብብ ያለችውና ታማኟ እንደዚሁም ደግሞ ጨዋ እዩ በአሁኑ ሰዓት እንግዲህ ለትንሿ ከመቅደስ እጅ ለማውጣት ከሚታትሩትና መልካም ቅን ከሚያስቡት ጓደኞቿ አንዷ እዩዬ ነች። በነገራችን ላይ እዩ በአሁኑ ሰዓት ደግሞ በአቤል አይን ውስጥ ገብታለች። የአይን ፍቅር ይዞታል። እሱ ግን መናገር ባይፈልግም አይኖቹ ውስጥ ይታያሉ። አይኗን ከማየት ውጭ ግን ትንፍሽ ማለት አልቻለም። እንዴት ነህ ትለዋለች። ደህና ነኝ፣ አንቺ እንዴት ነሽ? ደህና ነኝ። ቹቻም እንዴት ነሽ? አዩ ደህና ነሽ ይላታል። ብረሳም እግዚአብሔር ይመስገን ደህና ነኝ ይላል ቹቻም። ብረሳም ፈጣሪ እርሳኝ እንጂ ደህና ነኝ። ይህም ቀጠል ታረግና ሀዲያ ምን ታረጋላችሁ እዚህ ትላለች። ቹቻም እኛ እንኳን አየር እየተቀበልን ነበር፣ እንደው በአጋጣሚ ስልክ ተደወለልን። ይቅርታ ልዑልዬን ያፈቀረችው ቹቻ እንደው በአጋጣሚ አየር ልንቀበል ነበር የወጣ ነው። ሆኖም ግን ስልክ ተደወለልኝ። እንደው ግን ታላስቸገርኩሽ ልዑልን ትይዥልኛለች ይላን ቹቻ። ቹቻዬም ገብቶታል። ሁለቱ ለብቻቸው እንዲሆኑና ማውራት ያለባቸውን ነገር እንዲያወሩ ሊፈቅድላቸው ስለፈለገ ነው። ቹቻዬ አይኖቹ ውስጥ ይናገራሉ። የጓደኛውን ስሜት ያውቃል። እና በአደራ መልክ ልዑል ልስጥሽ፣ ልዑልዬን በአደራ መልክ እሰጥሻለሁ በማለት ይሰናበታቸውና ይሄዳሉ። ወዳው የእዩዬ ስልክ ይደወልበታል። እዩዬም መጣው፣ በቃ አየር ልቀበል ወጥቼ ነበር፣ ይቅርታ እረስቸው ነው፣ 2 ደቂቃ ብቻ በማለት ልዑልን ስማው ትሄዳለች። ልዑልም የተሳመበትን ቦታ እያሻሸ በሳቅ ወይንም ደግሞ በደስታ ፈገግ ይላል። የት ይሆን ያለሽው ትንሿዬ ለብቻዋ ሳሎን ቁጭ ብላ፣ የት ይሆን ያለሽው እናቴ? የኔ መጎዳት፣ የኔ መሰቃየት፣ የኔ መበሰቋቆል ላንቺ ልብሽ ምንም አልነገረሽ ይሆን? የት ይሆን ያላል? የኔ ልብ ሲመታ ያንቺስ ልብ ይመታ ይሆን?
አረ የት ነው ያለችው? የትስ ነሽ? አረ አለው በይኝ። አለቅስስ ልብሽ ጮህ ይሆን? ሳለቅስ ልብሽ መታ ይሆን? አንቺ ብኖሪልኝ እኮ የማንም መጫወቻ አልሆንም ነበር። አንቺ ብኖሪልኝ እኮ ሮጬ ሲከፋኝና ስከፋ ታዝን ሮጬ ቀሚሶች ውስጥ ነበር የምገባው። አሁንማ ውስጥ ልግባ ወደ ትስልሸጎጥ። አረ ምን ይቻለኝ? ካለሽም ምን አለበት አለሁ ብትኝ፣ ካለሽም ምን አለበት አለሁ ብትኝ፣ ከሌለሽም በሰው መቅናቴን አቁሜ መኖሬን እቀጥላለሁ። በቃ በሰው መቅናቴን አቁሜ መኖሬን እቀጥላለሁ። ድን የትስ ብዬ ልፈልግሽ? በየትኛውስ በምንስ ነው የምፈልግሽ? የትስ ነው እማገኝሽ? አግኝቼሽ ቁርጤን እማቀው በማለት ትንሿዬ እያነባች ዝንገት ኢዛና መጣ። ኢዙዬም ብትመጣ ብድግ ብላ ለመሄድ ስትል እጆቿን ያዛት። ኢዛናዬም ጭራሽ አይኖችን ለማየትም አስጠልቶቻል ይላታል። ትንሿዬም እባክህ ኢዙዬ እባክህ ተወው እስቲ አንዴ እንኳን ይኝ በማለት እንግዲህ እጇን ሳብ አድርጎ ከደረቱ ላይ ጣል ያረጋል። ምን ይሰማሽ? ትንሿዬም እንዴ ምን እያደረክ ነው? ምን እየሰራ ነው? ምን እያደረክ ነው? ኢዛና እኔ ምልሽን እንኳን ባሰሚኝ ቢያንስ እሱ ምልሽን ስሚና ስሚው። እኔ ምልሽን እንኳን ባሰሚ ቢያንስ እሱ ምልሽን እንኳን ስሚ። ትንሿዬም ቆይ ምንም እየገባኝ አይደለም፣ ምንድነው የምፈልገው ትለዋለች። ኢዛናዬም አንቺን ብቻ ነው የምፈልገው፣ ሌላ ምንም አልፈልግም። አዎ አንቺን ብቻ ነው። ትንሿዬም እያነባች እኔ ምን አደርግልሃለሁ? ህይወትህ ውስጥ ችግር ተመፍጠር በስተቀር እኔ ምንም አልጠቅምህም፣ ምንም አላረግልህም። ህይወት ውስጥ ችግር መፍጠር ብቻ ነው፣ ምንም አላደርግልህም። እዚህ ተወኝ፣ በቃ ተወይ ትለዋለች። ኢዛናዬም አንድ እውነት ልንገርሽ፣ ዓለም ላይ ችግር ሁሉ ቢደራረብብን ፈለገ ነገር ቢመጣ እኔ መቼም ቢሆን አልተውሽም። አዎ መቼም ቢሆን አልተውሽም። አንቺ እንኳን ጨክነሽ ብትይኝ እስርስ እላለው እንጂ እኔ መቼም ጨክኜ አልተውሽ ይላል ኢዛናዬ። መቼም ቢሆን ይሄንን እጅ አልለቀውም፣ ለዚህ ደግሞ ቃል እገባልሻለሁ፣ መቼም ቢሆን አልተውሽ። ትንሿዬም እያነባች እመነኝ ኢዛና፣ እመነኝ፣ ከኔ ጋር በሆንክ ቁጥር ችግር ውስጥ ነው የምገባው፣ ችግር አያጣህም፣ እመነኝ እባክህ፣ እኔ ተችግር ጋር ነው የተፈጠርኩት፣ ተኔ ጋር ተሆንክ ችግር አያጣህም ትለዋለች። ኢዛናዬም ነገርኩሽ፣ የፈለገው ነገር ቢመጣ አንቺ ብቻ አትተኝ እንጂ እኔ ፈጽሞ አልተውሽም። አንቺ ብቻ ትንሽ ፍንጭ ስጭኝ፣ ነገርኩሽ፣ አንቺ ብቻ ትንሽ ፍንጭ ስጭኝ እንጂ የፈለገው ነገር ቢሆን እኔ አልተውሽም። አንድ እድል ስጭኝ እባክሽ፣ አንድ እድል ስጭኝ፣ እንደ ባሪያሽ ሆኜ ላገልግልሽ። ምንም ችግር ቢመጣ አይፈታንም፣ ምንም ችግር ቢመጣ አይለያየንም። ላይጠግን በነገራችን ላይ ላይጠግን አይሰብርም የሚለው የፈጣሪ ቃል ትንሿዬ ጋር አሁን ፍልትው ብሎ የታየ ነው። የፈለገው ነገር ቢመጣ አልተውሽም፣ እባክሽ አንድ ፍንጭ ብቻ ስጭ። አይኑን እያየች ቀና ብላ ኢዛና እኔ አሁን ምንም ልልህ አልችልም፣ አዎ አሁን እኔ ምንም ልልህ አልችልም ትለዋለች። ኢዛናዬም አታስቢ፣ ምንም ነገር እንድትይኝ አልጠብቅም፣ ምንም እንድትይኝም አልጠብቅም፣ ብቻ ካጠገቢ አትራቂኝ። አዎ ብቻ ታጠገቢ አትራቂ። እኛ አንድ ላይ እንሁን ብንልም አንድ ላይ የማያረጉን ብዙ ነገሮች አሉ። እንባዎቿ እያነቋት ጉሮሮዋ ላይ ወጣ ገባ እያሉ ነው። እኛ አንድ ላይ እንሁን ብንል እንኳን አንድ ላይ የማያረጉን ብዙ ነገሮች አሉ። አንቺ ተፈቀርሽልኝ እመኘኝ፣ እንንገዳገዳለን እንጂ መቼም አንወርቅም። አዎ አንድ ላይ ከሆነን እንንገዳገዳለን እንጂ መቼም አንወርቅም። ቅድሙ ደግሞ በጣም ይቅርታ፣ ለቅድሙ ደግሞ በጣም ይቅርታ። እሺ ከተባባሉ በኋላ ከዚህ ቃላት በኋላ ሳብ አድርጎ ወደ ደረቱ ላይ ልጥፍ
እቀፍ ያደርጋታል። በነገራችን ላይ በጣም ደግሜ እላችኋለሁ በጣም ደስ የሚልና እንደዚሁም ደግሞ አንዳንድ መከራዎች አንዳንድ ስቃዮች ታይደግሱ አይጣላም ይላል ያገሬ ሰው። እንደዚሁም ላይጠክን አይሰብርም፣ ታይደግስ አይጣላም። እነዚህ አባባሎች ቢመስሉንም ግን በየቦታው ላይ እውነተኛና እውነት የሆኑ ታሪኮች ናቸው። ሆኖም ግን እኛ አባባል መስለው ነው የምንወስዳቸው። ይሄ ነገር ሲባባሉና ቃል ሲገባቡ ይቺ መናጢዋ መቅደስ ተለጥፋ ከበር ስር ትመለከታችኋለች። በጣም ቀልደኞች ናችሁ፣ በጣም ቀልደኞች ናችሁ። እኔ መቅደስ በህይወት እያለሁ ፍቅራችሁን ካጣጣማችሁ መቅደስ ሞታለች። አዎ እኔ ሞቻለሁ ማለት ነው። እናንተ ፍቅራችሁን ታጣጣ። ይህን እያለች አይኖቿን እያጉለጨለጨች በጣም በንዴት ፍም ውስጥ ገብታ እያለች አቶ አብዬ ዝንገት ይመጣ። እንዴ መቅደስ ምን እየሰራሽ ነው አይሏታል። ልታጠብ መጥቼ እኮ ነው። እየተንተባተቡ አፎቿ እየተንተባተቡ አይኖቿ እየተቅበዘበዙ፣ ምክንያቱም ሌላ ስራ ስትሰራ ስለተደረሰባት አይኖቿ ይቅበዘበዛሉ፣ ከንፈሮቿ ይንተባተባሉ። እጅ ልታጠብ እኮ መጥቼ ነው። ያ አቶ አብዬም መታጠቢያው እዛ ጋር አይደል እንዲ ያለልሽ? አንቺ እኮ ዝበሩ ጋር ተለጥፈሻል። እዚህ ምን ትሰሪያለሽ? እንግዲህ ሰበብ ማታጣው መቅደስ ጭንቅላቷን ይዛ ወይ አብዬ የኔ ነገር ሁል ጊዜ እኮ እየረሳው ነው። የኔ ነገር እኮ እንደዚህ ነው አብዬ፣ ሁል ጊዜ እየረሳቃ ሄጅ ልታጠብ ትላለች። አብዬም በግርምት ይመለከቷታል፣ ተገርመዋል። ሁኔታዋ፣ ድርጊቷ ከማንም ከምንም በላይ በጣም አስገርሟቸዋል። አይረደው ምን አይነት ልጅ ነች? ምን እየሰራኝ ነው? እድሜዋ ገና ልጅ ነች። ሆኖም ግን ስራዋ ከእድሜዋ በላይ ነው። ምን አይነት አሳዳጊ ቢያሳድጋት ነው በማለት አብዬ በግርምት ይመለመል። ይህ ጓደኛዋ ትንሿዬን ለመጥራት ወደ እነ ኢዛና ቤት ታቀናለች። ምክንያቱም ወደ ትምህርት ቤት መሄድ ስላለባቸው በሩን ስቆረቁር እየከፈተላት ኢዛና ነበር። ከኢዛና ጋር ተሳሳሙ። በጣም ደስ የምትል ድርብብ ያለች ጨዋ ምጥን ያለች ቁጥብ ብቻ የልጅ አስተዋይ ነች እዩዬ። ሰላምታ ተለዋወጡ። ኢዛናም ይወዳታል። በምኗ ነው የሚወዳት ካላችሁ ልጅቷ ጨዋ ነች፣ ድርብብ ያለች ነች። በጣም ጨዋ ወልዶ ጨዋ ያሳደጋት። በይኔ ግቢ ወደ ቤት ግቢ በማለት እየሳቀ ወደ ቤት ያስገባል። እሷም እንዴ ምንድን ነው ዛሬ እንዲህ በጧቱ ገና ፊት እኮ ፍክት ብሏል። ፊት ፍክት ያለው ግን ምንድን ነው ትለዋለች። ኢዛናየም ተነበረው ፍክት ያለው ፊቱ ጨመር በማድረግ ፈገግ ሳቅ ያው አለ አይደል አንዳንዴ አለ አይደል ይላታል። እዩዬም እንዴ ትለዋለች። በቃ ይቅርታ በር ላይ አስቀምኩሽ፣ ነይ ግቢ፣ ወደ ቤት ግቢ ይላታል። አረ ችግር የለውም ሰዓት እየረፈደ ነው፣ ትንሿን ጥራልኝ፣ ባይሆን በር ሳይዘጋ እንድንደርስ ትሄዳላችሁ፣ እኔም ልወጣ ስለሆነ ግቢና አብረን እንሄዳለን። ከዚህ በኋላ እዩዬም እሺ በቃ በማለት ወደ ቤት እግሮቿ አመሩ። ሷዬ እንደ ሌሎቹ ፀጉሯን አስተካክላ ልብሷን ለብሳ ሰዓቱ ደረሰ አልደረሰ የማለቻው እድሉ የላትም፣ እድልም አላገኘችም። የሰው ቤት ነውና ግዴታ አጽድታችሁ ሰርታችሁ መሄድ ግዴታችሁ ነው። እዩዬም እንዴ ብቻ አልለበስኩም እንዳትይ ትላታለች። ይሄው ጨርሻለሁ፣ እያጸዳሁ ነበር ጨርሻለሁ እኮ ትላታለች። እኮ ደርሷል በእናትሽ እዩዬ፣ ይሄው እኮ ጨርስኩ፣ በቃ ጨርሱ። ዛናየም እየለበሰ ወደ እነ ትንሿዬ ጋ ወደዛ ወደ ክችን መጣ። ትንሿዬም እንዴ ልከር ነው እንደ ስራ ትለዋለች። ኢዛናንም አዎ በእናትሽ ታላስበው ሰዓት ረፈደ። እንግዲህ ፈገግ ሳቅ በማለት ሳብ አድርጎ ግንባሮቿን ሳም አድርጎ በቃ ሰላማይ አላት። ከዛም ያ አልበቃውም፣ እንደገናም ደጋሚ ሳብ አድርጎ እቅፍ አደረጋት። በዚህ ጊዜ እንግዲህ እዩዬ ቅልጥ አለች። ምክንያቱም ያስቀናሉ፣ ያምራሉ። ሁለቱም መልካም፣ ሁለቱም ደግሞ ምጥን
እጥም ያሉ ጨዋዎች ናቸው እና እቅፍ ሳም አርጓት ትሄድ። የዩዬ አይን ግን ተኢዛና ጋር ተከትሎ ሄዷል። ትንሿዬም እዩ ብትላትም ፈጽሞ በር ደርሷል። ምክንያቱም ኢዛናዬ ተቤት ወጥቷል። አይኖቿም ተከትለው ሄደዋል። ቺ ትላለች ትንሿዬ ቆጣ በማለት ምክንያቱም እዩዬ ልነቃ አልቻለችም። ረፍዷል። ምንድን ነው ያለችው ሁሉ ሄደ። በቃ ቀልቧም አይኖቿም ከኢዛናዬ ጋር ተከትለው ሄደዋል። አንቺ በማለት ተነበረችበት ታነቃታ። ምንድን ነው የፈሰሽው ትላለች ትንሿዬ። እዩዬም ለመደበቅ ሙከራ አድርጋለች። አረኔ አልፈዘዝኩም አልፈዘዝ ብለኝ አይ መስሎሽ ነው ትላለች እዩዬ። እኔ ምልሽ እንደ ትንሿ እንደ መቅደስ እየተኮሳተረች ወይንም ለምን እንዴት እያለች አይደለም። በሳቅ ኮና ፊቶቿ እየሳቁ እኔ ምልሽ ትላታ እና ኢዛና አንድ ላይ ሆናችሁ አይደል? ምን ነካሽ? ምንም እንደሌለን ታውቂልን መስለኝም። ይህን ሁሉ ፍቅር የሚሰጥሽ ዝም ብሎ ይመስልሻል? እንዶ ያመልጥሽ። ንቂ፣ ካዚብሽ ንቂ፣ እንዳይሞጨልፉሽ። ይሄን ሁሉ ፍቅር የሚሰጥሽ ዝም ብሎ አይደለም። ተፈዘሽና ተደነዘሽ ግን ትነጠቂያለሽ በማለት የእህትነቷን ምክሯን ለገሰቻት። ላይክ፣ ሰብስክራይብ፣ ሼር። እወዳችኋለሁ።